አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ልጆች የእመቤታችን የቅድስተ ቅዱሳን የድንግል ማርያም ወዳጆች በወደደን ከዘላለማዊ ሞት ባዳነን ሥጋውን ቆርሶ ደሙን አፍስሶ ሕይወት በሰጠን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም መንፈሳዊ ሰላምታዬን አቀርባለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ እግዚአብሔር ይመክረናል፣ እግዚአብሔር ያስተምረናል። ዛሬ የምንማርበት የትምህርታችን ርዕስ የሚሆነው በሉቃስ ወንጌል ምዕራፍ 24 ቁጥር 29 ላይ ያለው ርዕሳችን ይሆንና ምዕራፉን በሙሉ ግን እንመለከተዋለን። ከኛ ጋር እደር፣ ከኛ ጋር እደር። እንግዲህ አሁን 50 ቀን ሙሉ የክርስቶስን ትንሣኤ የምንሰብክበት የምንናገርበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከዘላለም ሞት ነፃ እንዳወጣን ከዘላለም ባርነት ነፃ ወጥቶ ልጆቹ እንዳደረገን የጠፋነውን እኛን እንዳገኘን ተጥለን የነበርነውን እንዳነሳን ወጥተን የነበርነውን ወደ ውጪ ወደ ውስጥ ወደ ቤቱ እንደመለሰን ለ5500 ዘመን የተዘጋችው ገነት በጌታችን በአምላካችን በመድኃኒታችን ኢየሱስ ክርስቶስ እንደተከፈተች ዛሬም ደግሞ ክርስቲያኖች በእርሱ ያመኑ ወደ ገነት እንደሚገቡ የምንናገርበት 50 ቀን ሙሉ ትንሣኤውን የምናበስርበት ስለ ክርስቶስ የምንመሰክርበት እኛም ደግሞ በእርሱ ባገኘነው ትንሣኤ ልቦናን የምናበስርበት ከኃጢአት ወደ ጽድቅ ከሞት ወደ ሕይወት ከጨለማ ወደ ብርሃን መውጣታችንን የምንናገርበት ስለሆነ ይህን 50 ቀን ሙሉ የሚሰበከው ቤተ ክርስቲያናችን ስለ ክርስቶስ ትንሣኤ መሆኑን ነው። ሁለት ሰዎችን እናገኛለን በዚህ በሉቃስ ወንጌል ምዕራፍ 24 ላይ ሁለት ሰዎችን እናገኛለን። ቅዱስ ሉቃስና ቅዱስ ቀለዮጳን። እነዚህ ሰዎች ምን ሲያደርጉ ነበረ? ምን ሲሰሩ ነበረ ይላል። እንግዲህ ኤማሁስ በምትባል ቦታ ላይ ከዛ ተነስተው እያወሩ እየተነጋገሩ ይሄዱ ነበረ። ስለማን? ነገር ግን ከሳምንቱ መጀመሪያ ቀን ያዘጋጁትን ሽቶ ይዘው ከነርሱ ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው ወጡ። ድንጋዩንም ከመቃብሩ ተንከባሎ አገኙት። ገብተውም የጌታ ኢየሱስን ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ ይላል። እንግዲህ
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን አጥፍቶ መግነዝ ክፈቱልኝ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በገዛ ኃይሉና ስልጣኑ ሞትን ድል አሸንፎ ተነስቶ የኛን ሞት ማስቀረቱን ሊነግረን እኛ ፈርሰን በስብሰን እንደማንቀር እርሱ በመነሳቱ አበሰረን። እኛም ዘላለማዊ መሆናችንን ሊነግረን ክርስቶስ የትንሣኤ መጀመሪያ የትንሣኤ በኩር ሆኖ ለኛ ልጆቹ ቅዱስ ጳውሎስ ክርስቶስ ካልተነሳማ ሃይማኖታችን ከንቱ ነው፣ ስብከታችን ከንቱ ነው ብሎ እንደተናገረ፣ ስለዚህ የሰው ልጅ ተስፋ አለው። ይሄ ተስፋ ከሞት በኋላ ሌላ ሕይወት እንዳለን ማመን ማወቅ ያስፈልጋል። ወገኖች በዚህ ምድር ላይ ማንኛውም የሰው ልጅ የሚኖረው ለጥቂት ጊዜ ነው። ለጥቂት ጊዜ በምድር ላይ ሲኖር ግን በምድር ላይ ማከናወን፣ መስራት፣ መፈጸም የሚገባው ክርስቲያናዊ ግዴታ አለ። አንድ ሰው ክርስቲያን ተብሎ ከተጠራ በኋላ መጾም፣ መጸለይ፣ አስራቱን በኩራቱን ማውጣት፣ ንስሐ መግባት፣ ቅዱስ ሥጋውን ክቡር ደሙን መቀበል መንፈሳዊ ግዴታ ነው። ይሄ ለምንድን ነው የሚጠቅመው? አንድ ሰው ቢጾም፣ ቢጸልይ፣ ቢሰግድ፣ አስራት ቢያወጣ፣ ድሆችን ቢያበላ ቢያጠጣ፣ ቢዘክር ይሄ ለምንድን ነው የሚጠቅመው? ለመንፈሳዊ ሕይወቱ ወደ እግዚአብሔር መንግሥት ሊያስገባው የሚችል ወይም የሚያስችሉ መንፈሳዊ ስንቆቹ ናቸው። ይሄንን ካልፈጸምን፣ ይህንን ካላደረግን ወደ እግዚአብሔር መንግሥት እንዴት እንገባለን? ካልጾምን፣ ካልጸለይን፣ ንስሐ ካልገባን፣ ቅዱስ ሥጋውን ክቡር ደሙን ካልተቀበልን እንዴት ወደ እግዚአብሔር መንግሥት እንገባለን? ሰው ሆኖ ማይሳሳት እንጨት ሆኖ የማይጤስ የለምና በተለያዩ ሁኔታዎች ኃጢአት እንሰራለን። ወገኖች ያስተውሉ። እንበድላለን፣ እግዚአብሔርን እናሳዝናለን። አታድርጉ የተባልነውን እናደርጋለን። አትፈጽሙ የተባልነውን እንፈጽማለን። አትንኩ የተባልነውን እንነካለን። አትዩ የተባልነውን እናያለን። አትሂዱ ወደ ተባልንበት ቦታ እንሄዳለን። አታዳምጡ የተባልነውን እናዳምጣለን። አታውሩ፣ አትናገሩ የተባልነውን እንናገራለን። እነዚህን ማድረጋችን ደግሞ መንፈሳዊ ቅጣቶች አሉት። አያችሁ፣ የክርስቶስ ትንሣኤ ተካፋይ ለመሆን በመንፈሳዊ ስነ ምግባር ማበብ፣ በመንፈሳዊ ሕይወት መሸለም ለክርስቲያን ሁሉ ግዴታው ነው እና ሉቃስና ቀለዮጳ ጉዞ ያደርጉ ነበረ ይላል። ምን አይነት ጉዞ ያደርጉ ነበረ? እነሆ ከነርሱ ሁለቱ ይላል። ከማን? ከሐዋርያት ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቀው ኤማሁስ ወደሚባል መንደር ይሄዱ ነበረ። ከኢየሩሳሌም 60 ምዕራፍ ወደሚርቀው ኤማሁስ ወደሚባል ስፍራ ከነርሱ ሁለቱ ከሐዋርያት ሁለቱ ሉቃስ ሚባል ቀለዮጳ ሚባል ይሄዱ ነበረ። እነዚህ ሰዎች ምን ይናገሩ ነበር ሲሄዱ? ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ምን ስለሆነው ነገር? ጌታችን ኢየሱስ ክርስቶስ በአይሁድ እጅ መያዙን፣ መገረፉን፣ 6666 ጊዜ መከራ
ገርፈውት ስጋው አልቆ አጥንቱ እስኪታይ ድረስ መገረፉን እየተነጋገሩ ይሄዱ ነበር። እኛ በጉዟችን ምንድነው የምናወራው? መንገድ ስንሄድ ምንድነው የምንናገረው? በረፍት ሰዓታችን ምንድነው የምናወራው? ነገረ እግዚአብሔርን ነው የምንነጋገረው ወይ? እግዚአብሔር የሰው ልጆች ለማዳን ያደረገውን አምላካዊ ጉዞ ነው የምንናገረው ወይ? ፍቅር ወልድን ስቦ ከሰማይ አወረደው፣ ከወላዲተ አምላክ ከድንግል ማርያም ደግሞ እንዲወለድ አደረገው። ኢየሱስ ክርስቶስ ለኛ ሲል በቤተልሔም በከብቶች በረት ውስጥ እኮ ነው የተወለደው። ኢየሱስ ክርስቶስ በከብቶች በረት ተወልዶ አላረፈም። ሄሮድስ የሚባል ንጉሥ ፈለገው። ምን ሊያደርገው ፈለገ? ሊገለው ፈለገ። ከግብፅ ተነስቶ በእናቱ በወላዲተ አምላክ በድንግል ማርያም ጀርባዋ ላይ ታዝሎ ከእስራኤል አገር ወደ ግብፅ ተሰደደ። ይሄን ነው የምናወራው ወይ? እንዲህ ያለን ነው የምንነጋገረው ወይ? እኛ በኃጢአታችን በበደላችን ምክንያት ተሰደን ነበረ። ከየት? ከገነት ወጥተን ነበረ። ገነት በጠባቂ መልአክ ተዘግታ ነበረ። ሰው አይገባባትም። ለሰው የተፈጠረች ገነት ሰው እግዚአብሔርን አክብሮ የእግዚአብሔርን ትእዛዝ ፈጽሞ የሚኖርባት ገነት በኃጢአት ምክንያት ተዘጋች። በበደል ምክንያት ተዘጋች። በሰው ማመጽ ምክንያት ተዘጋች። ስለዚህ ይህ ሁሉ የሆነው እኛ የተሰደድነውን ሊመልሰን የወጣነውን ደግሞ ሊያስገባን ከየት? ከገነት በኃጢአት ምክንያት ወጥተን ነበረ። እርሱ ክርስቶስ የድንግል ማርያም ልጅ ወደዚህ ምድር መጥቶ ስለኛ መከራ ተቀብሎ በእርሱ ደም አማካኝነት እኛ ደግሞ ወደ ገነት እንድንገባ አደረገን። ክብር ምስጋና ለአምላካችን ይሁን። እግዚአብሔር ስለሚወደን ነው ወገኖች። እግዚአብሔር ልጆቹ እንድንሆን ስለፈለገ ነው። ስለዚህ የኤማሁስ መንገደኞች ያወሩ ይነጋገሩ የነበረውን በነቢያት ትንቢት የተጻፈውን ነው። በኢሳይያስ ምዕራፍ 53 ላይ እርሱ ደዌያችንን ተቀበለ፣ ስለኛ ተገረፈ፣ ተቸነከረ፣ የሕማም ሰው ተብሎ ተጠራ፣ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል ተብሎ የተጻፈውን እየተነጋገሩ ነበር የሚሄዱት። አያችሁ፣ ይሄን እያወሩ በዳዊት መዝሙር ላይ ያለውን እግዚአብሔርሰ ገሃደ ይመጽእ፣ እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን በፊቱ እሳትም ይነዳል እያሉ እየተነጋገሩ ይሄዱ ነበረ። በሆሴዕ ላይ የተጻፈውን ምዕራፍ 11 ቁጥር 1 ላይ ልጄን ከግብፅ ጠራሁት፣ በኢሳይያስ ላይ የተጻፈውን እነሆ በደመና እየበረረ ሄደ ተብሎ የተነገረውን አያችሁ። አጠቃላይ ሲነጋገሩ ሲመራመሩም አያችሁ። ስለማን? ስለ ክርስቶስ። አሁን እኛ በዕለት ዕለት ኑሯችን ስለ እግዚአብሔር ካላወራን እግዚአብሔር መጥቶ ይባርከናል ብላችሁ ታስባላችሁ? በዕለት ዕለት ኑሯችን ስለ ቅዱሳን ካልተናገርን ቅዱሳን በእኛ ሕይወት ይመጣሉ ብላችሁ ታስባላችሁ? 60 ምዕራፍ ያህል ብዙ ኪሎ ሜትር በእግሯቸው ሲጓዙ እነዚህ ቅዱሳን ነገረ እግዚአብሔርን ነበር ሲያወሩ፣
ነገረ ክርስቶስን ነበር ሲያወሩ የነበረው። ሲያወሩ ብቻ አይደለም ሲመራመሩም ይላል። በመዝሙር በነቢያት መጽሐፍ በሰለሞን ምሳሌ የተነገረውን ስለ ክርስቶስ እንዲህ ተብሎ ነበረ፣ እንዲህ ተነግሮ ነበረ እያሉ እየተመራመሩ ይሄዱ ነበረ። እነሱ ብዙ ኪሎ ሜትር በእግራቸው ነገረ ክርስቶስን እያወሩ ሲሄዱ ከነሱ ጋር ማን ነበረ? እግዚአብሔር። አያችሁ፣ ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበረ። የአምላካችን እግዚአብሔር ስም የተመሰገነ ይሁን። አያችሁ፣ ስለ ክርስቶስ ስናወራ፣ ስለ እርሱ ስንናገር፣ ስለ እርሱ ስንመሰክር አብሮን ነው ያለው። አይለየንም። አንተ ታላቅ ነህ፣ አንተ ታናሽ ነህ፣ ሰዎች በምድር ላይ እያሉ የሚያወጡት መመዘኛ ሁሉ በእግዚአብሔር ፊት አይሰራም። እያችሁ ሰዎችን የሚለኩበት የራሳቸው ሂደት ይኖራቸዋል። ከገንዘቡ የተነሳ ሊሆን ይችላል፣ ከእውቀቱ የተነሳ ሊሆን ይችላል፣ ከሚኖረው ምድራዊ ኑሮ የተነሳ የሚሰጡት ክብደት አለ። ከመልኩ ማማር ሊሆን ይችላል፣ ከሚለብሰው ልብስ ተነስተው የሚሰጡት ነገር ሊኖር ይችላል። እነዚህ መመዘኛዎች ሁሉ እዚህ ምድር የሚቀሩ ናቸው። በእግዚአብሔር ፊት ተቀባይነት የላቸው። እግዚአብሔር ወልድ ኢየሱስ ክርስቶስ እኛን የሚያቀን ሰው መሆናችንን ብቻ ነው። በአርያው በአምሳያው መፈጠራችንን ብቻ ነው። ስለዚህ የሚመዝነን በምንሰራው መንፈሳዊ ስነ ምግባር፣ በምንኖረው መንፈሳዊ ሕይወት መሆኑን ልብ ልትሉ ያስፈልጋል። እነዚህ ቅዱሳን በመንገዳቸው ስለ ክርስቶስ ሲናገሩ አብሯቸው ይሄድ ነበረ። ነገር ግን እንዳያውቁት ዓይኗቸው ተይዞ ነበር። አያችሁ፣ ሶስተኛ ሆኖ አብሯቸው ይሄዳል። ያወራሉ። እነሳለሁ ብሏል እኮ። አያችሁ፣ በሶስተኛው ቀን እነሳለሁ ብሏል። ዮናስ በአሳ አንባሪ ውስጥ 3 መዓልትና 3 ሌሊት እንዳደረ እንደዋለ የሰው ልጅም በምድር እትብት ውስጥ 3 መዓልት 3 ሌሊት ይኖራል ብሎ ያስተማራቸውን ነገር ይነጋገሩ ነበረ። አብሯቸው ነበረ። ዓይናቸውን ግን ይዞታል ማለት እርሱ ክርስቶስ እንደሆነ አላወቁም ነበረ። እኛ አሁን ስለ እግዚአብሔር ስንናገር፣ ስለ ቅዱሳን ስንመሰክር፣ ስለ ወላዲተ አምላክ ቤዛዊተ ዓለም አማላጅነት ስንናገር እግዚአብሔር አለ፣ እመቤታችን አለ፣ ቅዱሳን ከኛ ጋር አሉ። አያችሁ፣ እግዚአብሔር ይባርከናል። እግዚአብሔር አይተወንም። ላናየው እንችላለን፣ ላንመለከተው እንችላለን፣ ግን ከኛ ጋር መሆኑን እንዳትረሱት። እርሱም እየተወለጋችሁ ስትሄዱ እርስ በርሳችሁ የምትናገሯቸው እነዚህ ነገሮች ምንድናቸው አላቸው። ቀለዮጳ የሚባል አንዱ መልሶ አንተ በኢየሩሳሌም እንግዳ ሆንክ፣ ለብቻ ትኖራለህ፣ በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለው። እርሱም ይህ ምንድነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ ነው። እኛ የምንመሰክረው እርስ በርሳችን የምናወራው የምንነጋገረው ሁሉ ከሰማይ ስለወረደው ከድንግል ማርያም ስለተወለደው በአጭር ቁመት በጠባብ ደረት ተወስኖ በምድረ እስራኤል ይመላለስ ስለነበረው፣ ጎባጣ ስላቀናው፣ እውር ስላበራው፣ ሽባ ስለተረተረው፣ ማየት የማይችሉትን ማየት እንዲችሉ ስላደረገው፣ መስማት የማይችሉትን መስማት እንዲችሉ ስላደረገው፣ መራመድ የማይችሉትን መራመድ እንዲችሉ ስላደረገው፣ የሞቱትን ስላስነሳው፣ ለምጻሞችን ስላነጻው፣
ሕዝቡ ስላከበረው እልል ስላለለት ስለ ኢየሱስ ክርስቶስ የእግዚአብሔር አብ የባሕርይ ልጅ የድንግል ማርያም ልጅ ስለሆነው ስለ እሱ ስለ ኢየሱስ ክርስቶስ ነው አሉ። እርሱ እስራኤልን እንደቤዠ እንደሚቤዥ እናውቃለን፣ ተስፋም አድርገን ነበረ። በሦስተኛው ቀንም እነሳለሁ ብሎ ነበረ። ከኛ መካከልም ማልደው ወደ መቃብር የሄዱ እነ መግደላዊት ማርያም፣ እነ ቅዱስ ጴጥሮስ፣ ዮሐንስ አይተውታል። ወደ መቃብር ሲሄዱ ግን ሥጋውን አጥተውታል። እኛ ግን ሕያው ነው፣ ሞትን ድል አድርጎ ይነሳል ብለን እናምናለን። እኛም ወደ መቃብሩ ሄደን ነበረ። ወደ መቃብር ስንሄድ ግን አላየነውም ብለው ተናገሩ። እርሱ ግን ምን አለ? እናንተ የማታስተውሉ ነቢያት የተናገራቸውን ነገሮች ልባችሁ ከማመን ለምን ዘገየ? ክርስቶስ መከራ ይቀበል ዘንድ ወደ ክብሩም ይወጣ ዘንድ ተጽፎ የለም? ከሙሴና ከነቢያት ጀምሮ ስለ እርሱ በመጻሕፍት የተጻፈውን ተረጎመላቸው። እግዚአብሔር ይነሳል። አያችሁ፣ እግዚአብሔር ይነሳል። መቃብርን ገልብጦ ይነሳል። በፊቱም ሊቆም የሚችል ኃይል ያለው ማንም የለም። እግዚአብሔር ይመጣል። በነቢያት መጽሐፍ ስለ ክርስቶስ መከራ መቀበል ብቻ አይደለም፣ እንደሚነሳም የተነገረው በሦስተኛው ቀን እንደሚነሳ ስለ እርሱ የተጻፈውን ነገር ሁሉ ስለ እኔ የተጻፈውን ነገር ሁሉ ለምን አላመናችሁም ብሎ ተረጎመላቸው። ይሄን እየተነጋገሩ ሲሄዱ ወደ መንደር ቀረቡ። እነርሱም ሩቅ የሚሄድ መስሏቸው ከኛ ጋር እደር አሉት። ከኛ ጋር እደር። ወገኖቼ ከአምላካችን ከእግዚአብሔር ጋር ማደር ያስፈልገናል። ከእግዚአብሔር ጋር ማደር ስላልቻልን ነው